ለምንድነው አንዳንድ ሰዎች ህልማቸውን ሁሉን ነገር ከተናገሩ በኋላ ያንን ነገራችን ማድረግ የሚያቅታቸው? አንዳንድ ሰዎች ደግሞ በዝምታው ሰርተው ውጤታማ ለምንድን ነው የሚሆኑት? አንድ እውነት ንገራችሁ። ሁሉን ነገር በተናገራችሁ ቁጥር አንዳንድ ሰዎች ሁሉን ነገር እንዲሳካላችሁ አይፈልጉም። አንዳንድ ሰዎች ግን ውጤታማ እንድትሆኑ ይፈልጋሉ። ህልማችሁ ስትናገሩ አንዳንድ ሰዎች እንድትጠራጠሩ ያደርጓቸዋል። አንዳንድ ሰዎች ይስቁባቸዋል። አንዳንድ ሰዎች ደግሞ በውስጣቸው እንድትወርቁ ይመኛሉ። እያንዳንዱን ነገር በተናገራችሁ ቁጥር ኢነርጂ እያጣችሁ ነው የምትሄዱት። ያንን ነገር ወደ መሬት ለማውረድ ስትፈልጉ ኢነርጂ ታጣላችሁ። ዓለማችን ላይ ብዙ ሰዎች እያንዳንዱን ነገሮች ለሰዎች ሼር ያደርጋሉ። ጎላቸውን፣ ገንዘባቸውን፣ ችግራቸውን፣ የነገ ህልማቸውን ሁሉ ለሰዎች ይናገራሉ። ፕራይቬት የሆነ የውስጣቸውን ማሸነፋቸውን ሳይቀር ለሰዎች ይናገራሉ። ግን ጥበበኛ የሆኑ ሰዎች ግን አንድ ነገር ተረድተዋል። ዝምታ ኃይል እንደሆነ፣ የእያንዳንዱ እድገታቸው ውስጥ የሰዎች አፕሩቫል እንደማያስፈልግ ያውቃሉ። ለእያንዳንዱ ህልማቸውን ሲከተሉ የሰዎች ሐሳብ እንደማያስፈልጋቸው ያውቃሉ። ለእያንዳንዱ ውጤታማነታቸው የሰዎች ትኩረት እንደማያስፈልጋቸው ያውቃሉ። ውጤታማ ለመሆን የምትፈልጉ ከሆነ በዝምታ ወስሩ። እያንዳንዱን ነገሮች ማሳወቅ አይጠበቅባችሁ። ራሳችሁን በዝምታ ውስጥ ስትሰሩ ኢነርጂያችሁን መከላከል ትችላላችሁ። ኢነርጂያችሁን መጠበቅ ትችላላችሁ። ፎከሳችሁን መጠበቅ ትችላላችሁ። የነገ ህይወታችሁን መጠበቅ ትችላላችሁ። ዛሬ ለእያንዳንዱ ሰው መናገር የሌለባችሁን 5 ነጥቦች አንድ በአንድ ዛሬ በዚህ ቪዲዮ እናያለን። የመጀመሪያው ነጥብ ህልማችሁ ለእያንዳንዱ ሰው አትናገሩ። ብዙ ሰዎች ውጤታማ ያልሆኑበት ምክንያት እያንዳንዱ ህልማቸውን ለሰዎች ይናገራሉ። ያንን ነገር ከማረጋቸው በፊት፣ ያንን ነገር ከማሳካታቸው በፊት፣ ያንን ነገር ወደ መሬት ከማውረዳቸው በፊት እያንዳንዱን ነገሮች ለሰዎች ያወራሉ። ያ ደግሞ ውጤታማ እንዳይሆኑ አድርጓቸዋል። እያንዳንዱን ነገር ባወራችሁ ቁጥር ህይወታችሁ ላይ የተሻለ ነገር ማፍጠር አትችሉም። ምክንያቱም ያንን ነገር ስታወሩ እያንዳንዱ ሰው የተለያየ ኮሜንት ይሰጣችኋል። ይህን ነገር እኮ ልታሳኩት አትችሉም። ይህን ነገር ወደ መሬት ልታወርዱት አትችሉም። በዚህ ነገር ውጤታማ ልትሆኑ አትችሉም። ዝም ብላችሁ ለመስራችሁን አሰሩ ይነግሯችኋል። ያንን ነገር በነገሯችሁ ቁጥር ያንን ነገር ወደ መሬት የማውረድ አቅማችሁን እያጣችሁ ነው የምትሄዱት። ኮንፊደንሳችሁን እያጣችሁ ነው የምትሄዱት። ብዙ ሰዎች ብዙ ነገር ለመጀመር ያስባሉ። ህልም አላቸው። ትልቅ ህልም ይዘው ግን ያንን ነገር ከማረጋቸው በፊት ተዘጋጅተው ራሳቸውን አዘጋጅተው ብዙ ነገር ከሰሩ በኋላ ለሰዎች ያወራሉ። ሲያወሩ ደግሞ የተለያዩ ሀሳቦች፣ ኮሜንቶች ይቀበላሉ። ያ ኮሜንት ወደፊት እንዳይራመዱ አድርጓቸዋል። ባሉበት እንዲቀሩ አድርጓቸዋል። ስለዚህ ውጤታማ መሆን የምትፈልጉ ከሆነ እያንዳንዱን ህልማችሁን ለሰዎች መናገር ማቆም አለባችሁ። ህልማችሁ ማለት ልክ እንደ ዘር ነው። አንድ ሰው ዘር ዘርቶ መጀመሪያ አንደርግራውንድ ነው የሚያልከው፣ ውስጥ ለውስጥ መጀመሪያ ውስጥ ለውስጥ ከጠነከረ በኋላ ካደገ በኋላ ነው ወደፊት የሚወጣው። ልክ ህልማችሁም እንደዛ ነው። ህልማችሁ መጠበቅ ይፈልጋል። ህልማችሁ ወደ አክሽን መግባትን ይፈልጋል። ህልማችሁ ያንን ነገር ትዕግስት እንዲኖራችሁ ያስፈልገዋል። ህልማችሁ ደግሞ ጽናትን፣ ቢሊፍን፣ እምነትን ይፈልጋል። ስለዚህ እያንዳንዱን ነገሮች መናገራችሁን አቁማችሁ ህልማችሁን መጠበቅ ስትችሉ ህይወታችሁን ማሳካት የምትችሉት። ብዙ ሰዎች ለሰዎች እያንዳንዱን ነገር ይናገራሉ። የሚገርም ህልምን ያለ፣ ጥሩ ህልምን ያስከው፣ ትልቅ ህልምን ያስከው ብለው ብዙ ሰዎች ይናገሯቸዋል። ያ ደግሞ አይምሯቸው ያንን ነገር አቺቭ እንዳረጋችሁ ይሰማቸዋል። አቺቭ እንዳረጋችሁ ከተሰማችሁ ደግሞ ያንን ስሜት፣ ያንን ፊሊንግ ማግኘት የነበረባችሁ ያንን ነገር ወደ መሬት ካወረዳችሁ በኋላ፣ ውጤታማ ከሆናችሁ በኋላ ነበር ያን ስሜት ማግኘት ያለባችሁ። ግን ቀድማችሁ ስላገኛችሁ ወደ ተግባር ለመግባት ያቅታችኋል። ኢነርጂ ታጣላችሁ። ስለዚህ ህይወታችሁን ማስተካከላችሁ። ስለዚህ ከማውራታችሁ በፊት እያንዳንዱን ህልማችሁ ልትጠብቁት ይገባል። የዛኔ ነው ህይወታችሁን መቀየር የምትችሉት፣ የተሻለም ሰው መሆን የምትችሉት። ጠንክራችሁ ስትሰሩ፣ ራሳችሁ ላይ አተኩራችሁ ስትሰሩ የዛኔ ውጤታማ መሆን ትችላላችሁ። ህልማችሁ ብዙ ነገር ይፈልጋል። ጠንክሮ መስራትን፣ ራስ ሳክሪፋይ አድርጎ፣ ጊዜያችሁን ሳክሪፋይ አድርጎ ጠንክራችሁ መስራትን ይፈልጋል። ጠዋት ተነስቶ ራሳችሁ ላይ መስራትን ይፈልጋል። ራሳችሁን ማሻሻልን ይፈልጋል። ያንን ባረጋችሁ ቁጥር ነው ውጤታማ መሆን የምትችሉ። የዛኔ እናንተ ባትፈልጉም ሰዎች እናንተ ማየት ይጀምራሉ። እናንተ ባትፈልጉም ሰዎች እናንተ ላይ ትኩረት ማድረግ ይጀምራሉ። እናንተ ባትፈልጉም ውጤታችሁ መናገር ይጀምራል። ዓለማችን ለህልም አይደለም ሽልማት የምትሰጠው። ዓለማችን የምትሰጠው ለውጤት ወይም ደግሞ ለተግባር ነው ሽልማት የምትሰጠው። ስለዚህ እናንተ ህልማችሁን መቀየር፣ ወደ መሬት ማውረድ የምትፈልጉ ከሆነ በዝምታ ለሰዎች፣ ለእያንዳንዱ ሰው ከማውራት ተቆጥባችሁ በዝምታ ህልማችሁ ላይ ስትሰሩ ነው ህይወታችሁን መቀየር የምትችሉ። ስለዚህ እያንዳንዱን ህልማችሁን ለእያንዳንዱ ሰው መናገራችሁን አቁሙ። ነጥብ ደግሞ ውጤታማነታችሁን ሚስጥራዊ ያድርጉት። ብዙ ሰዎች የሚሳሳቱት ትንሽ ነገር ሲያሳኩ ለእያንዳንዱ ነገር ሲያወሩ ጊዜያቸውን፣ ኢነርጂያቸውን ይጨርሳሉ። በጣም ብዙ ያወራሉ። የዓለሙ ትኩረት ለመሳብ፣ ትኩረት ለማግኘት ስለሚፈልጉ እያንዳንዱ ሰዓታቸው የሚጨርሱት ያንን ነገር በማስተዋወቅ፣ ያንን ነገር በማውራት ነው ጊዜያቸው የሚጨርሱት። እነሱም ባያወሩ እድገት ሲያመጡ፣ ህይወታቸው ሲቀየር፣ ሰውነታቸው ሲቀየር፣ ኮንፊደንሳቸው ሲቀየር፣ የሚያገኙት ገንዘብ ሲቀየር፣ ሰዎች እነሱን ባያወሩ ሰዎች ማየት ይጀምራሉ።
ህይወታችሁን ለማስተካከል የምትፈልጉ ከሆነ እያንዳንዱን ስኬታችሁ ማውራታችሁን አቆሙ። ስኬታችሁን በማውራት ጊዜያችሁ የምትጨርሱ ከሆነ በነበራችሁበት ስታክ አድርጋችሁ ነው የምትቀሩት። ፕሮግረሳችሁ ይቆማል፣ እድገታችሁ ይቆማል። እያንዳንዱ ስኬት የሚቀጥለው ስቴፕ አለው። ያንን ስቴፕ ስትዘጋጁ፣ ለዛ ስቴፕ ስትዘጋጁ፣ ራሳችሁን ስታዘጋጁ፣ አይምሮአችሁን ስታዘጋጁ፣ ሰውነታችሁን ስታዘጋጁ ነው የተሻለ ውጤታማ እየሆናችሁ መቀጠል የምትችሉት። ግን ትኩረት ለመሳብ በማውራት ጊዜያችሁ የምትጨርሱ ከሆነ፣ ኢነርጂያችሁ የምትጨርሱ ከሆነ፣ ሁሌም እዛ ላይ አተኩራችሁ የነበረው ስኬት ላይ ብቻ ስታክ አድርጋችሁ የምትቆዩ ከሆነ እድገታችሁን ይዛችሁ መቀጠል የማትችሉም። እንደገና ደግሞ የነበራችሁን እድገት እያጣችሁ ነው የምትሄዱ። ስለዚህ ህይወታችሁን ለማሻሻል የምትፈልጉ ከሆነ በማውራት ጊዜያችሁን አጨርሱ። ስለዚህ ውጤታማ የሆኑ ሰዎች እያንዳንዱን ነገር በማውራት አይደለም ጊዜያቸውን የሚጨርሱት፣ ሚስጥራዊ ናቸው። እያንዳንዱ ስኬታቸውን በሚስጥር ነው የሚይዙት። እያንዳንዱን ስቴፓቸውን አንድ ስኬት ካሳኩ በኋላ የሚቀጥለውን ስቴፕ ነው የሚራመዱት። እሱን እንዴት እንደማሳካት አለብኝ፣ እንዴት መጋፈጥ አለብኝ፣ እንዴት አዲስ ቻሌንጅ መጋፈጥ እችላለሁ የሚለው ላይ ነው ትኩረት የሚያደርጉት። ለዛ ነው ውጤታማ ሆነው ለረጅም ጊዜ የቆዩት። ራሳቸውን በየጊዜው እያሻሻሉ ስለሚሄዱ፣ ራሳቸውን ስለሚያሻሽሉ፣ ራሳቸውን ስለሚያስተምሩ፣ ራሳቸውን የተሻለ ሰው ለማድረግ ሁሌም ስለሚዘጋጁ ውጤታማ ሆነው ቀጥለዋል። ስለዚህ ውጤታማ ለመሆን የምትፈልጉ ከሆነ እያንዳንዱ ትንሽ ስኬታችሁን ሚስጥራዊ በማድረግ ያዙት። የዛኔ ነው ውጤታማ ሆናችሁ መቀጠል የምትችሉት። ትኩረት ለመሳብ ለመፈለጋችሁን አቁሙ። ውጤታችሁ ራሱ መናገር ይጀምራል። ኮንፊደንሳችሁ፣ ካራክተራችሁ መናገር ይጀምራል፣ እናንተ ማውራት ሳይጠበቅባችሁ። ስለዚህ ውጤታማ ለመሆን የምትፈልጉ ከሆነ እያንዳንዱ ስኬታችሁን በሚስጥር ያዙት። ሶስተኛው ነጥብ ደግሞ የግል ችግራችሁ ለእያንዳንዱ ሰው መናገር የለባችሁ። ብዙ ሰዎች እያንዳንዱ ችግር ሲያጋጥማቸው፣ እያንዳንዱ ቻሌንጅ ሲያጋጥማቸው፣ እያንዳንዱ መጥፎ ነገር በህይወታቸው ሲያጋጥማቸው ለሁሉም ሰው ሼር ያደርጋሉ፣ ለሁሉም ሰው ይናገራሉ። ለዚህ ያንን ችግር ግን ተሰምቶት ያንን ነገር ሊረዳቸው፣ ያንን ነገር ሊያግዛቸው የሚችለው በጣም ጥቂት ሰው ነው። ግን አንዳንድ ሰዎች በተናገራችሁ ቁጥር፣ ያንን ህመም በተናገራችሁ ቁጥር፣ ችግራችሁን ባስረዳችኋቸው ቁጥር እናንተን ላይ ይቀልዱባቸዋል። አንዳንድ ሰዎች ደግሞ ምንም አይነት መፍትሄ አይሰጧችሁም። ያንን ነገር ድጋሚ ያሟቸዋል። እናንተን ጀጅ ያደርጋሉ። እናንተን መጥፎ ስሜት እንዲሰማችሁ ያደርጓቸዋል። ስለዚህ ለማን መናገር እንዳለባችሁ ልትለዩ ይገባል። ለማን ነው ማወራው? ይሄ ሰው መፍትሄ ይሰጠኛሉ፣ ይሄ ሰው ሶሉሽን ሊሰጠኝ ይችላሉ፣ ይሄ ሰው ሚስጥሬ ሊጠብቅ ይችላሉ የሚለውን ነገር ለይታችሁ ነው ማውራት ያለባችሁ። ሀሳባችሁን መግለጽ ያለባችሁ፣ ህመማችሁን መናገር ያለባችሁ። ግን ለማንኛውም ለእያንዳንዱ ሰው የምትናገሩ ከሆነ መልሶ ችግር ውስጥ እየገባችሁ ነው የምትሄዱ። ስለዚህ ህይወታችሁን ለማስተካከል የተሻለ ሰው መሆን የምትፈልጉ ከሆነ ለእያንዳንዱ የሚገጥማችሁን ችግር ለእያንዳንዱ ሰው ማውራታችሁን አቁሙ። በህይወታችሁ አስፈላጊ ለሆኑ ሰዎች፣ ቤተሰባችሁ ሊሆን ይችላል፣ የቅርብ ሰዎቻችሁ ሊሆኑ ይችላሉ፣ በጣም የሚወዷችሁ የእናንተ ችግሬ ነው ብለው የሚረዷችሁ ሰዎችን ጠብቃችሁ ለእነሱ ሰዎች መናገር፣ ለእነሱ መፍትሄ ይሰጡኛል የምትሏቸው ሰዎች ለእነሱ በማስረዳት ችግሮቻችሁ መፍትሄ መፈለግ። አንዳንዴ ስንናገር ረፍት እናገኛለን፣ ግን የምንናገረው ለማን ነው የሚለውን ነገር ግን ማወቅ አለብን። ካላወቅን ግን ችግር ውስጥ እየገባን፣ መጥፎ ነገር ውስጥ እየገባን ነው የምንሄደው። ስለዚህ የምትናገሩትን እያንዳንዱ የሚያጋጥማችሁን ችግር ለማን እንደምትናገሩ በመለየት ህይወታችሁን አስተካክሉ። ሁሉም ችግሮቻችሁን፣ ሁሉም የሚያጋጥማችሁን የግል ችግር ለእያንዳንዱ ሰው መናገራችሁን አቁሙ። አራተኛው ነጥብ ገቢያችሁን፣ ፋይናንሻል እድገታችሁን ለእያንዳንዱ ሰው መናገራችሁን አቁሙ። ብዙ ሰዎች ወይም ውጤታማ የሆኑ ሰዎች ወይም አስተዋይ ወይም ብልህ ሰዎች እያንዳንዱን ነገር ገንዘባቸውን በትክክል ከማን ጋር ማውራት እንዳለባቸው በጥንቃቄ ነው የሚያዩት። ገንዘባችሁ ወረቀት ብቻ አይደለም፣ ወይም ደግሞ ባንክ አካውንታችሁ ላይ የተቀመጠው ብቻ ነገር አይደለም። ገንዘባችሁ ስሜታችሁን ይቀይራል። ገንዘባችሁ ሪሌሽንሺፓችሁን አፌክት ያደርጋል። ገንዘባችሁ ሰዎች እናንተን እንዴት ማየት እንዳለባቸው የሚያዩበትን መንገድ እንዲቀይርም ያደርጋል። ስለዚህ ገንዘብን እንዴት መያዝ እንዳለባችሁ፣ እንዴት ይዛችሁ መቆየት እንዳለባችሁ፣ ሀብታችሁን እንዴት መያዝ እንዳለባችሁ በጥንቃቄ ማትይዙ ከሆነ፣ ማታስተውሉ ከሆነ ብዙ ነገሮች ያበላሽባችኋል። ብዙ ሰዎች ትኩረት ለማግኘት፣ በሰዎች ለመከበር፣ በሰዎች እይታ ውስጥ አለው ለመባል ብለው ብዙ ነገሮች ያደርጋሉ። ብዙ ነገሮች ያወራሉ፣ ለሰዎች ይናገራሉ፣ ለሰዎች በጣም ሲገልጹ ጊዜያቸውን ይጨርሳሉ። ያ ያላስፈላጊ የማያስፈልግ ትኩረት እነሱ ላይ እንዲደረግ ያደርጋል። ያ ደግሞ ህይወታቸውን ብዙ ነገሮች እንዲበጠበጥ፣ ብዙ ነገሮች እንዲበላሽባቸው አድርጓቸዋል። ስለዚህ ህይወታችሁን ለማስተካከል የምትፈልጉ ከሆነ እያንዳንዱ የምታገኙትን ገቢ፣ ሀብታችሁን፣ ፋይናንሻል እድገታችሁን ለእያንዳንዱ ሰው መናገራችሁን አቁሙ። ያንን በተናገራችሁ ቁጥር፣ እያንዳንዱን ነገር በተናገራችሁ ቁጥር አላስፈላጊ ትኩረት ራሳችሁ ላይ እየጨመራችሁ ነው የምትሄዱት። ያ ደግሞ ጭንቀት ውስጥ እንድትገቡ ያደርጋችኋል። ራሳችሁ ላይ ትኩረት ማድረግ ያለባችሁን፣ ኢነርጂያችሁን መጠበቅ ያለባችሁን፣ ስራችሁን ራሳችሁ ማሻሻል የምትችሉበትን ጊዜ እያባከናችሁ እንድትሄዱ ያደርጋችኋል። ስለዚህ ለማ መናገር እንዳለባችሁ፣ ለምን መግለጽ እንዳለባችሁ ሳታውቁ እያንዳንዱን ሰው ለእያንዳንዱ ሰው መናገራችሁ ስታቆሙ ነው ህይወታችሁን ማስተካከል። ብዙ ሰዎች ትኩረት ለማግኘት ብለው፣ ሰዎች አለው እንዲባል ብለው የማያስፈልጉ ውድ የሆኑ ልብሶችን ይገዛሉ፣ ውድ የሆኑ መኪናዎችን ይገዛሉ፣ ውድ የሆኑ ቤቶች ይገዛሉ። ግን ሴቪንግ አካውንታቸው ላይ ገንዘብ ግን የላቸው።
ነገ ላይ ችግር ላይ ቢወርቁ መጥፎ ነገር ላይ ቢገጥማቸው ያንን ነገር መቋቋሚያ ያንን ነገር ማለፊያ ጊዜ እንኳን ገንዘብ የላቸው። ያ ደግሞ አደጋ ውስጥ እንዲገባ ያደርጋቸዋል። ስለዚህ ያንን ነገር ትኩረት ለማሳብላችሁ የምታወጡትን ነገሮች አቁማችሁ ህይወታችሁ ላይ ትኩረት በማድረግ ህይወታችሁን አስተካክሉ። ራሳችሁን ስታሻሽሉ ውጤታማ የሆኑ ሰዎች አለው ጎበዝ ነው ገንዘብ አለው ወይም ደግሞ ኢንካሙ ትልቅ ነው ብለው እንዲያውቁ ወይም አቴንሽን ለመሳብ ብለው ጊዜያቸውን ኢነርጂያቸውን አይጨርሱ። ከዛ ይልቅ ራሳቸውን እንዴት እንደማሻሻል እንዳለባቸው፣ እንዴት ራሳቸውን የተሻለ ሰው ማድረግ እንዳለባቸው፣ ምን ያህል ገንዘብ ቆጥበው እንዴት ኢንቨስት ማድረግ እንዳለባቸው፣ ምን አይነት ፕላን መያዝ እንዳለባቸው፣ አዲስ ስኪል እንዴት መማር እንዳለባቸው ነው የሚያተኩሩት። ስለዚህ ህይወታችሁን ለማስተካከል የምትፈልጉ ከሆነ እያንዳንዱን ኢንካማችሁን ፋይናንሻል ግሮዛችሁን በማውለቅ ጊዜያችሁን አጨርሱ። አምስተኛው ነጥብ ደግሞ የወደፊት እቅዳችሁ ለእያንዳንዱ ሰው አትናገሩ። ሰዎች ወይም ውጤታማ የሆኑ ሰዎች እያንዳንዱን ነገር ለእያንዳንዱ ሰው አይናገሩ። እያንዳንዱ እቅዳቸውን፣ እያንዳንዱ ፕላናቸውን፣ እያንዳንዱ ስቴፓቸውን በዝምታ ውስጥ ለማንም ሰው ሳያሳውቁ በትኩረት ዝም ብለው ነው የሚሰሩት። ብዙዎቻችሁ ግን ውጤታማ ለመሆን ያልቻላችሁበት ምክንያት እያንዳንዱን እቅዳችሁን፣ ፕላናችሁን ለእያንዳንዱ ሰው ታወራላችሁ። ያ ደግሞ ውጤታማ እንዳትሆኑ አድርጓችኋል። በየአመቱ እቅድ ታቅዳላችሁ። አዲስ ቢዝነስ ጀምራለሁ፣ ሰውነቴን ፊት አደርጋለሁ፣ ሰውነቴ የሚያምር ጥሩ የሆነ ሰውነት እገነባለሁ ብላችሁ እቅድ ታቅዳላችሁ። አዲስ ስኪል እማራለሁ ብላችሁ በየአመቱ ታቅዳላችሁ። ውጤታማ መሆን እፈልጋለሁ ብላችሁ ታቅዳላችሁ። እያንዳንዱን ነገር እንቀይራለሁ ብላችሁ ሞቲቬሽን አላችሁ፣ በጣም ጉጉት አላችሁ። እንደገና ደግሞ እልም አስቀምጣችኋል፣ ጎል አስቀምጣችኋል። ግን አመቱ መጨረሻ ላይ ምንም ነገር ሳታሳኩ ትቀራላችሁ። እዛው በነበራችሁበት ትቀራላችሁ። ምን ይመስላችኋል? ያ የመጣው ሁሉም ጊዜ እያንዳንዱን ነገሮች ለሰዎች ስለምትናገሩ፣ እያንዳንዱን እቅዶቻችሁን፣ እያንዳንዱ ፕላኖቻችሁን ለሰዎች ትናገራላችሁ። ሰዎች ደግሞ ያንን ባዳመጡ ቁጥር ጎበዝ፣ አሪፍ ነገር አድርጋል፣ ጥሩ ነገር ሰርታል፣ አሪፍ ነገር እያረክ ነው፣ በጣም ቆንጆ ነገር ነው ብሎ ይሏችኋል። ያ ደግሞ ስሜታችሁን እየቀየረ ነው። በጣም ደስተኛ ትሆናላችሁ። ያንን ስሜት መጀመሪያ ሳይሆን ማግኘት ያለባችሁ ከተግባራችሁ በኋላ ነበር ማግኘት የነበረባችሁ። ያንን ነገር ቀድማችሁ ስለምታገኙት ወደ ተግባር መግባት አትችሉም። በዛ ውስጥ ሳምንታት ያልፋሉ፣ በዛ ውስጥ ወራት ያልፋሉ፣ በዛ ውስጥ አመታት ያልፋሉ። ያንን ነገር ሳታሳኩ አመቱም ያልቃል። ስለዚህ ውጤታማ መሆን የምትፈልጉ ከሆነ ከንግግር ይልቅ ለሰዎች ከማሳወቅ ይልቅ አቴንሽን ከመሳብ ይልቅ ራሳችሁ ላይ አተኩሩ። አንድ ስቴፕ ተንቀሳቀሱ። ያንን ስታደርጉ ውጤታማ መሆን የምትችሉት። ውጤታማ የሆኑ ሰዎች እያንዳንዱን ነገሮች አይናገሩም፣ በዝምታ ውስጥ ነው የሚሰሩት። እያንዳንዱን ስቴፓቸው ዝም ብለው ማንም ሰው ሳያሳውቁ ይሰራሉ። ለዛ ነው ውጤታማ ሆነው ለረጅም ጊዜ የቀጠሉት። ዝም ብላችሁ ስትሰሩ ዛሬ ላይ የምታዩዋቸው ትልልቅ ቢዝነሶች፣ ትልልቅ ውጤታማ የሆኑ ሰዎች የምታዩዋቸው ያንን ነገር ከማድረጋቸው ያንን ውጤታማ ከመሆናቸው በፊት ብዙ መከራዎች፣ ብዙ ከባድ ጊዜዎች፣ ብዙ ሳክሪፋ ያደረጓቸው ነገሮች አሉ። በዛ ውስጥ ግን ለማንም ሰው ሳያሳውቁ አሁን የምናየው ውጤቱን ብቻ ነው። ምክንያቱም ያንን ነገር ያለፉት በዝምታ ውስጥ ለማንም ሰው ሳያሳውቁ የማንንም እቅዳቸውን፣ ፕላናቸውን፣ ስቴፓቸውን ለማንም ሰው ሳያሳውቁ በዝምታ ውስጥ ስለሰሩ ነው ዛሬ የምናየውን ውጤት ያመጡት። ስለዚህ ውጤታማ ለመሆን የምትፈልጉ ከሆነ እያንዳንዱን ነጥባችሁን፣ እያንዳንዱ ፕላኖቻችሁን፣ እያንዳንዱ እቅዶቻችሁን ማውራታችሁን አቁሙ። ትኩረት አድርጋችሁ በየቀኑ ራሳችሁ የምታሻሽሉበትን ነገር ወደ ተግባር ግቡ። ተግባራችሁ ውጤት እያመጣላችሁ በሄደ ቁጥር ውጤታችሁ እየተናገረ ይሄዳል። ውጤታችሁ እያሳወቃችሁ ይሄዳል። ውጤታችሁ የተለየ ነገር እያመጣላችሁ በህይወታችሁ ይሄዳል። ስለዚህ ተግባራችሁ ላይ በማተኮር ህይወታችሁን አስተካክሉ እንጂ ለእያንዳንዱ ነገር ለእያንዳንዱ ፕላኖቻችሁ ለሰዎች መናገራችሁን አቁሙ። ያንን ስታደርጉ ነው ውጤታማ ሆናችሁ መዝለቅ የምትችሉት። ብቸኝነት ደካማነት አይደለም፣ ብቸኝነት ኃይል ነው። ጎላችሁን ጠብቁ፣ ፕላኖቻችሁን ጠብቁ፣ ስትራግል የምታደርጉበትን ነገር ጠብቁ። የዛኔ ስትጠብቁ ያንን ነገር ስታልፉ ጠንክራችሁ ወደፊት ስትራመዱ ህይወታችሁን እያስተካከላችሁ ትሄዳላችሁ። ጥሩ ስራችሁንም ጠብቁ። ከሰዎች ቫሊዴሽን መጠበቃችሁ፣ የሰዎችን ማረጋጋጫ መጠበቃችሁን እየቀነሳችሁ በሄዳችሁ ቁጥር ፍሪደም እያገኛችሁ ትሄዳላችሁ። ሁሉም ነገር ሼር ማድረጋችሁን ባቆማችሁ ቁጥር፣ ህይወታችሁን ባስተካከላችሁ ቁጥር፣ ራሳችሁ ላይ ትኩረት አድርጋችሁ በዝምታ በሰራችሁ ቁጥር የተሻለ ሰው፣ የተሻለ ማንነት፣ የተሻለ ውጤት እያመጣችሁ ትሄዳላችሁ። ስለዚህ በዝምታ ወስሩ። የዛኔ ውጤታማ መሆን ትችላላችሁ። አብራችሁን ስለነበራችሁ አመሰግናለሁ። ቻው።